የጆዜ ሞሪኖ አስገራሚ አስተያየት የእግር ኳስ ቤተሰቦችን በስፋት እያነጋገረ ይገኛል። የቤኔፊካው አሰልጣኝ ጆዜ ዶስ ሳንቶስ ሞሪኖ ፌሊክስ በአወዛጋቢነታቸው ቀጥለዋል። ጆዜ ይናገራሉ። ምንም የአሰልጣኝነት ታሪክ የሌላቸው ዋንጫ አሳክተው የማያውቁ ሰዎች በሚገርም ሁኔታ ትልልቅ የሚባሉ ክለቦችን እያሰለጥኑ ነው። እውነት ለመናገር በጣም ያስገርማል። ኤሲ ሚላን አሌግሪን፣ ዩቬንቱስ ሉቺያኖ ስፓሌቲን፣ ሮማ ዣምፔሮ ጋስፔሪኒን አሰልጣኝ አድርገው መቅጠራቸው ለእኔ አስገራሚ ነገር አይደለም። እኔን የሚገርመኝ ምንም የዋንጫ ስኬት የሌላቸው ግለሰቦች ትልልቅ ክለቦችን ተረክበው ሲያሰለጥኑ ሳይ በጣም አዝናለሁ በማለት ተናግረዋል። ጋዜጠኞቹም ጆዜን ኮች ሊያም ሮዜኜ፣ ማይክል ካሪክ እና ራውል አልቤሊዮም ለማለት ፈልገው ነው ተብለው ጥያቄ የቀረበላቸው ፖርቱጋላዊ አሰልጣኝ ጆዜ ሞሪኖ እኔ ሀሳቤን በግልጽ ተናግሬያለሁኝ፣ ስም አልጠራውም፣ ይሄ ነገር ሊስተካከል ይገባል፣ የክለብ አመራሮች አሰልጣኞችን ከመቅጠራቸው በፊት ብዙ ነገሮችን ሊያስቡ ይገባል በማለት ጆዜ ሞሪኖ ምላሻቸውን ሰጥተዋል። የበርካታ የፖርቱጋል ሚዲያዎችም ጆዜ ሁል ጊዜም አስገራሚና አወዛጋቢ ነገሮችን በማንሳት የሚናገሩ ሰው ናቸው፣ የጆዜ ምልሃት በህይወት እስካሉ ድረስ መቼም ሊሞት አይችልም ሲሉ በመግለጽ ላይ ናቸው። የቀያይ ሰይጣኖቹ ማንቸስተር ዩናይትዶች ናይጄሪያዊውን እንግዲህ የቤሽክታሽ አማካኝ ዌልፍሬድ ኒዲዲን የማስፈረም እድል እንደቀረበላቸው ፋብሪዚዮ ሮማኖ ከደቂቃዎች በፊት እንግዲህ ይዞት የወጣው መረጃ አመላክቷል። እንደሚታወቀው ዌልፍሬድ ኒዲዲ በእንግሊዝ ፕሪሚየር ሊግ ጥሩ ልምድ ካላቸው አማካኞች ተርታ የሚሰለፍ ሲሆን ባለፉት ጊዜያቶች ወደ ሀገረ ቱርክ ከማቅናቱ በፊት ከትልልቅ ቡድኖች ጋር ስሙ ሲያዝ እንደነበር ይታወሳል። ታዲያ ዩናይትዶች በጥሩ የዝውውር መስኮት አዲስ አማካይ ለማስፈረም እየሰሩ ሲሆን አማራጮችንም ተመልክተው የሚወስኑ ከሆነ ናይጄሪያዊውን አማካኝ በነጻ የማስፈረም እድል እንዳላቸው እየተነገረ ይገኛል። ይሁን እንጂ እነ ጄሰን ዊልኮክስ የመጀመሪያ እቅዳቸው አድርገው በዚህኛው የዝውውር መስኮት የያዙት ሩበን ኔቬሽን እንደሆነ ሲነገር በመጪዎቹ ቀናት የመጀመሪያ ዝውውር ጥያቄንም ይዘው ሊቀርቡ እንደሚችሉ ይገመታል። ከማንቸስተር ዩናይትድ ጋር በተገናኘ ሌላ መረጃ ዩናይትዶች የሃሪ ማጓየርንም ኮንትራት ለማራዘም በመጪዎች ወራት የመጀመሪያ ንግግሮች ሊያደርጉ እንደሚችሉ ላውሪ ዊትዌል ዘግቧል። የባርሴሎና አማካኝ ፔድሪ ባጋጠመው ጉዳት ምክንያት ለአንድ ወር ያህል ከሜዳ እንደሚርቅ ክለቡ ባርሴሎና በዛሬው ዕለት ሊያረጋግጥ ችሏል። ባርሴሎናዎች ትላንትና ምሽት በአውሮፓ ሻምፒየንስ ሊግ 7ኛ ዙር የሊግ ፌዝ የጨዋታ መርሃ ግብራቸውን ለማከናወን ወደ ቼክ ሪፐብሊክ አመርተው ስላቪያ ፕራን በገጠሙበት ጨዋታ ላይ ከረፍት መልስ ጉዳት አስተናግዶ የወጣው ስፓኒያርዱ ድንቅ አማካኝ ፔድሪ ዛሬ ሕክምና ተደርጎለት የቀኝ እግሩ ላይ ጉዳት እንዳጋጠመው ከተረጋገጠ በኋላ ነበረ ለአንድ ወራት ከሜዳ እንደሚርቅ ይፋ የሆነው። ጉዳቱንም ተከትሎ ባርሴሎናዎች ከሪያል ኦቬዶ፣ ኮፐንሃገን፣ ኤልቼ፣ አልባሳቴን ከማዮርካና ከዤሮና ጋር በሚያደርጋቸው ጨዋታዎች የወሳኝ ተጫዋቻቸውን ግልጋሎትም እንደማያገኙ ሊረጋገጥ ችሏል። እንደሚታወቀው በክለቡ ውስጥ ትልቅ ሚናን ከሚወጡ ተጫዋቾች መካከል አንዱ የሆነው ፔድሪ ከእሱ ጋር በቡድኑ ትልቅ የማሸነፍ ንጻሬ ያለው ሲሆን እሱን ማጣታቸው የክለቡን የጎል እድሎች የፈጠራ ብቃትም እንዳያመናምነው ተሰግቷል። ፔድሪ ጥሩ የሕክምና መንገድን የሚያልፍ ከሆነ ቀደሞ ወደ ሜዳ ሊመለስ እንደሚችልም በስፋት እየተነገረ ይገኛል።